ጤና ይስጥልኝ እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተሰኞ ሰኔ 23 2017 ዜና ላፍታ የመረጃ ሰዓታችን ተጀምሯል። የአማራ ክልል ርዕሰ መስተዳድር በክልሉ የተካሄዱ መንግስትን የሚደግፉ ሰልፎች ህዝባችንን ለሰላም ያለውን ጽኑ አቋም ያረጋገጠ ነው ሲሉ መናገራቸውን የትግራይ ክልል የአደጋ ስጋት አመራር ኮሚሽን 2,450,000 ህዝብ አስቸኳይ እርዳታ እንደሚፈልግ መግለጹን አንጋፋው ፖለቲከኛ ፕሮፌሰር መረራ ጉዲና ከመድረክ የፓርቲዎች ስብስብ ሊቀመንበርነት ተነስተው በአቶ አምዶም ገብረስላሴ መተካታቸውን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። የአማራ ክልል ርዕሰ መስተዳድር በክልሉ የተካሄዱ መንግስትን የሚደግፉ ሰልፎች ህዝባችን ለሰላም ያለውን ጽኑ አቋም ያረጋገጠ ነው ሲሉ ተናገሩ። በትናንትናው ዕለት በአማራ ክልል የተለያዩ አካባቢዎች መንግስትን የሚደግፉ ሰላማዊ ሰልፎች ተካሂደዋል። በተካሄዱት ሰላማዊ ሰልፎችም ጦርነት ይብቃ፣ ሰላምና ልማት ይረጋገጥ፣ ታጥቀው የሚንቀሳቀሱ ኃይሎች መንግስት ያቀረበላቸውን የሰላም ጥሪ ይቀበሉና ህግ የማስከበር እርምጃውን እንደግፋለን የሚሉ መልእክቶችን አሰምተዋል። የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ሰልፉን በተመለከተ በማህበራዊ የትስስር ገጻቸው ባስተላለፉት መልእክትም ህዝባችን በአደባባይ ወጥቶ የዛሬውንና የወደፊት ፍላጎቱን አንጸባርቋል ብለዋል። ርዕሰ መስተዳድሩ አክለውም የቀደመ ባህልና እሴቱን የሚያዋርዱ ጥቅምና መብቶችን የሚሸረሽሩ እኩይ ተግባራትን በአንድ ድምጽ አውግዛለሁ ያሉ ሲሆን ህግና ስርዓት እንዲከበርለት በአጽንኦት ጠይቋል ብለዋል። በተመሳሳይ የክልሉ መንግስት ትናንት በሰጠው መግለጫ የሰላም በሮችን ክፍት በማድረግ የህዝቡን ጥያቄ ለመመለስ በትጋት ይሰራል ብሏል። መግለጫውን የሰጡት የክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ይርጋ ሲሳይ ህዝባችን ግጭትና ጦርነትን እንደማይፈልግም በራሱ ስሜት ፍላጎትና ተነሳሽነት በአደባባይ ወጥቶ ገልጿል። ግጭት ፈጣሪዎችን በአንድነት ቆሞ አውግዟል ብለዋል። የድጋፍ ሰልፉ በሁሉም ከተሞችና ወረዳዎች ስለመካሄዱ የተናገሩት ኃላፊው ሰልፉ የመንግስት ህግ የማስከበር ስራ ተጠናክሮ እንዲቀጥል የጠየቀ ነው ብለዋል። በአደባባይ ወጥቼ በተለይ ለኢትዮጵያ እድገትና ብልጽግና ለዚህ ክልል እድገትና ብልጽግና ማነቆ የሆኑትን ሀሳቦች እና ቡድኖች በአደባባይ ማውገዝ አለብኝ። የኢትዮጵያን ህዝብ የአማራን ክልል መደገፍ አለብን። አቋማችን በቀጥታ ማሳወቅ አለብን የሚል ስሜት ስለነበረው ሰው በራሱ ፍላጎት የድጋፍ ሰልፍ አድርጓል። ዛሬ የድጋፍ ሰልፉ በሁሉም ከተሞች ተደርጓል። በሁሉም ወረዳዎች ተደርጓል። በአብዛኛው የንዑስ ከተሞች ተግባራዊ ተደርጓል። በብዙዎቹ ቀበሌዎች ተግባራዊ ተደርጓል። እንግዲህ የዚህ ትልቅ የድጋፍ ሰልፍ አላማ አንዱ የመንግስትን የህግ ማስከበር ተልዕኮ ተጠናክሮ እንዲቀጥል አጋዥነቱን በአደባባይ ነው ያረጋገጠው። ህግ መከበር አለበት። ለህግ መከበር የህግ ማስከበር ስራው የመንግስት ነው። ስለሆነም መንግስት ብቻውን ህግ ማስከበር የለበትም። እኛ በአማራ ክልል የምንገኝ ህዝቦች ህግ ከማስከበሩ ጋር ተያይዞ መንግስትን መደገፍ አለብን፣ አጋዥ መሆን አለብን፣ አቅም ጉልበት መሆን አለብን የሚል አላማ ያለው ነው። አክለውም ሰልፉ በክልሉ ላይ የጦር ነጋሪት የሚጎስሙ የውስጥና የውጭ ቡድኖችን ሀሳብና ድርጊት የሚኮንን ነበር ሲሉም ገልጸዋል። የአማራ ህዝብ ሰልፍ ወጥቶ ያሰማው ድምጽና ያሳየው ድጋፍ የሁሉንም ኢትዮጵያዊ ስሜትና ፍላጎት የያዘ እንደሆነም አረጋግጠናል ብለዋል። የውስጥና የውጭ ጽንፈኛ ኃይሎች የሚሰብኩትን የጦርነት ነጋሪት በመቃወም ነው። እኛ የምንፈልገው ሰላም ነው። እኛ የምንፈልገው የተረጋጋ ክልል ነው። ነገር ግን የማይመለከተው አካል በኃይል በውጭም በውስጥም የዚህን ክልል አለመረጋጋት የሚሹ ስላሉ እነዚህን ረፉ፣ ከዚህ በኋላ ይበቃል የሚል አቋም ያንጸባረቀበት ነው። ሶስተኛው የአማራ ክልል ህዝብ በዚህ ጊዜ ሰላም ፈላጊ ነው የሚል አቋም የተረጋገጠበት ነው።
ይሄን አቋም ለማረጋገጥ ነው ህዝቡ የወጣው። የትግራይ ክልል የአደጋ ስጋት አመራር ኮሚሽን 2,450,000 ህዝብ አስቸኳይ እርዳታ እንደሚፈልግ ገለጸ። ከሁለት ዓመቱ ደም አፍሳሽ ጦርነት ባላገገመው የትግራይ ክልል ውስጥ 2,450,000 ህዝብ አስቸኳይ እርዳታ እንደሚፈልግ ተገልጿል። የእርዳታ ፈላጊው ብዛት እየታወቀው በጥቅምትና ታህሳስ ወራት የ2016 እና 2017 የምርት ዘመን ላይ በተደረገ ጥናት መሰረት መሆኑን የክልሉ የአደጋ ስጋት አመራር ኮሚሽን ኃላፊ ዶክተር ገብረህይወት ገብረእግዚአብሔር ተናግረዋል። ይህ ጥናት የሚመለከታቸው የሀገር ውስጥና ዓለም አቀፍ የእርዳታ ተቋማት የተሳተፉበት ሲሆን በሁሉም ባለድርሻ አካላት የተገመገመና ሁሉም ተቋማት የተስማሙበት እንደሆነም ኃላፊው ተናግረዋል። ከተጠቀሰው 2.45 ሚሊዮን የእርዳታ ፈላጊ ውስጥም 1 ሚሊዮኑ በመጠለያ ጣቢያዎች የሚኖር ተፈናቃይ ሲሆን 1.45 ሚሊዮኑ ደግሞ የዘላቂ ማቋቋሚያ ሳይደረግለት ወደ ፈረሰ ቤቱ የተመለሰ ህዝብ መሆኑንም ቲክቫህ ኢትዮጵያ ዘግቧል። የአሜሪካው ዓለም አቀፍ የተራድኦ ድርጅት USAID የእርዳታ አቅርቦት ከ4 ወራት በፊት በፕሬዝዳንት ትራምፕ ትዕዛዝ መቋረጡን ተከትሎም በትግራይ ያለው የሰብአዊ እርዳታ አቅርቦት አደጋ ላይ ወድቋል ያሉት ዶክተር ገብረህይወት የትግራይ ህዝብ በአሁኑ ወቅትም የጥይት ድምጽ በሌለበት ጦርነት ውስጥ ነው የሚገኘው ሲሉም የሰብአዊ ቀውሱን አስከፊነት ገልጸዋል። ጨምሮም ከ1 ሚሊዮን በላይ ተፈናቃዮች ወደ ቀያቸው ሳይመለሱ በስቃይ ውስጥ መኖር ከጀመሩ 5ኛ ዓመታቸውን ይዘዋል ያሉ ሲሆን ወደ ቀያቸው ቢመለሱ ኑሮ በመሬታቸው ላይ ሰርተው ራሳቸውን ማስተዳደር በቻሉ ነበር በማለት ገልጸዋል። ተፈናቃዮችን ወደ ቀያቸው በመመለስ ዘላቂ መፍትሄ እስኪሰጣቸው ድረስ ዓለም አቀፍ ማህበረሰብና የረድኤት ድርጅቶች የትግራይን የሰብአዊ እርዳታ ጉዳይ እንደገና ካላዩትና የፍላጎትን መጠን ዳግም ካልከለሱ እስካሁን በእርዳታ ያቆዩትን ማህበረሰብ ከዚህ በኋላ ለእልቂት መዳረግ ነው የሚሆነው ሲሉ ስጋታቸውን መናገራቸውን ዘገባው አክሏል። አንጋፋው ፖለቲከኛ ፕሮፌሰር መረራ ጉዲና ከመድረክ የፓርቲዎች ስብስብ ሊቀመንበርነት ተነስተው በአቶ አምዶም ገብረስላሴ ተተኩ። የብሔር ብሔረሰቦች የፖለቲካ ጥምረት የሆነው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ወይም በምህጻረ ቃሉ መድረክ 17ኛ መደበኛ ጠቅላላ ጉባኤውን በተሳካ ሁኔታ ማከናወኑን አስታውቋል። መድረክ የፓርቲዎች ስብስብ አረና ትግራይ ለዲሞክራሲና ሉዓላዊነት፣ የኦሮሞ ፌዴራሊስት ኮንግረስ፣ የሲዳማ አርነት ንቅናቄና የአፋር ህዝብ ፍትህና ዲሞክራሲ ፓርቲን በአባልነት ያቀፈ ነው። በግንባሩ ጽህፈት ቤት በተካሄደው ጉባኤ አዲስ አመራሮች የተመረጡ ሲሆን እውነተኛ ዲሞክራሲያዊና ሰላማዊ ኢትዮጵያ ለመገንባት ያስችላል የተባለለትን ስትራቴጂካዊ አቅጣጫ በማስቀመጥም መጠናቀቁ ተገልጿል። በዚህም አቶ አምዶም ገብረስላሴ የመድረክ ሊቀመንበር፣ አቶ ሱልጣን ቃሲም ምክትል ሊቀመንበርና የህዝብ ግንኙነት ኃላፊ፣ ወይዘሮ መሪየም ሐሰን ምክትል ሊቀመንበርና የፋይናንስ ጉዳይ ኃላፊ፣ አቶ ሙላቱ ገመቹ ተቀዳሚ ምክትል ሊቀመንበርና የህዝብ ድርጅት ጉዳይ ኃላፊ፣ ፕሮፌሰር መረራ ጉዲና ምክትል ሊቀመንበርና የውጭ ጉዳይ ኃላፊ፣ አቶ ለገሰ ለንቃሞ የመድረክ ጽህፈት ቤት ኃላፊ እንዲሁም አቶ ደስታ ዲንቃ የመድረክ ምክትል ጽህፈት ቤት ኃላፊ በመሆን ተሽመዋል። የግንባሩን አወቃቀር ማጠናከር፣ አዳዲስ ፓርቲዎችን በመቀበል አባልነቱን ማስፋፋትና ለ2018 ዓ.ም አጠቃላይ ምርጫ በብርቱ መዘጋጀት ዋነኛ የወደፊት የትኩረት አቅጣጫዎች መሆናቸውን አዲስ የተመረጡት ሊቀመንበር አቶ አምዶም ገብረስላሴ በሰጡት መግለጫ ላይ አስታውቀዋል። ከዚህም ባሻገር ጉባኤው በኢትዮጵያ የዲሞክራሲ ጉዞን እያደናቀፉ ያሉትን ተግዳሮቶችን በግልጽ መገምገሙን ከኦሮሞ ፌዴራሊስት ኮንግረስ ኦፌኮ የማህበራዊ የትስስር ገጽ ያገኘነው መረጃ ያመለክታል። የ12ኛ ክፍል ሀገር አቀፍ ፈተና መሰጠት ጀመረ። የ12ኛ ክፍል ማጠቃለያ ፈተና በሁሉም የመፈተኛ ማዕከላት መሰጠት መጀመሩን የትምህርት ምዘናና ፈተናዎች አገልግሎት አስታውቋል። የአገልግሎቱ ዋና ዳይሬክተር ዶክተር ሸቱ ከበደ የ12ኛ ክፍል ማጠናቀቂያ ፈተና በዛሬው ዕለት በኦንላይንና በወረቀት እየተሰጠ እንደሚገኝ ተናግረዋል። በዘንድሮ የ12ኛ ክፍል ማጠናቀቂያ ፈተና በተፈጥሮ ሳይንስ፣ በማህበራዊ ሳይንስ በአጠቃላይ 608,588 ተማሪዎች ፈተናውን እንደሚወስዱ አንስተዋል። በአራት ዙር በሚሰጠው ፈተና 140,000 የሚጠጉ ተማሪዎችም ፈተናውን በኦንላይን እንደሚወስዱ ለፋና ተናግረዋል። ተማሪዎች ለፈተና የተከለከሉ ነገሮችን መያዝ እንደሌለባቸው ያሳሰቡት ዶክተር ሸቱ ፈተናውን ተረጋግተው መፈተን እንዳለባቸው መክረዋል። የ2017 ትምህርት ዘመን የ12ኛ ክፍል ማጠቃለያ ፈተናን አስመልክቶ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋና የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር ነጋሽ ዋጌሾ
በቦንጋ ዩኒቨርሲቲ ተገኝተው አስጀምረዋል። በዚህ ጊዜም የትምህርት ሚኒስትሩ ባስተላለፉት መልእክት ጠንክሮ ያጠና ተማሪ የተሻለ ውጤት ማምጣት እንደሚችል በማንሳት ተማሪዎቹ ተረጋግተው ፈተናቸውን እንዲወስዱም አበረታተዋል። አክለውም ተማሪዎች ራሳቸውን በእውቀት አዳብረው ለነገው ኢትዮጵያ የተሻለ አበርክቶ እንዲኖራቸው ለማድረግም ፈተናውን በርትተው እንዲሰሩ አስገንዝበው ለተፈታኝ ተማሪዎች መልካም ውጤትን ተመኝተዋል። ባለፉት ቀናት የ12ኛ ክፍል ማጠናቀቂያ ፈተና ተፈታኝ ተማሪዎች ወደ መፈተኛ ማዕከላት ሲገቡ መቆየታቸው ይታወሳል። የዘንድሮ የ12ኛ ክፍል ሀገር አቀፍ የማጠናቀቂያ ፈተና ከሰኔ 23 ጀምሮ እስከ ሐምሌ 8 ቀን 2017 ዓ.ም ድረስ ይሰጣል። ከውጪ እስራኤል ነዋሪዎች ከሰሜን ጋዛ እንዲለቁ ትዕዛዝ ታስተላልፍ ኢራን ለአሜሪካ ማሳሰቢያ ሰጠች። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የተኩስ አቁም ስምምነት እንዲደረግ ግፊት እያደረጉ ባሉበት በዚህ ወቅትም እስራኤል ፍልስጤማውያንን ከሰሜናዊ ጋዛ ክፍል ለቀው እንዲወጡ ትዕዛዝ አስተላልፋለች። የእስራኤል መከላከያ ኃይል ወደ ደቡብ ጥቃቱን እያጠናከረና እያሰፋ በመሆኑ በጋዛ ከተማና በጃባሊያ ባሉ አካባቢዎች የሚኖሩ ሰዎች ወደ ደቡብ ወደ አልማዋሲ የባህር ዳርቻ አካባቢ እንዲሄዱ ተነግሯቸዋል። በትናንትናው ዕለት ከቀትር በፊት በነበሩት 24 ሰዓታት ውስጥም እስራኤል በፈጸመችው ጥቃት ቢያንስ 86 ሰዎች መሞታቸውን በሐማስ የሚመራው የጤና ሚኒስቴር አስታውቋል። ቅዳሜ ዕለት ትራምፕ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሐማስ ጋር አሁን ለመደራደር በሂደት ላይ መሆናቸውን በትሩ ሶሻል ገጻቸው ላይ ጽፎ ነበር። በሌላ ዜና አሜሪካ ከኢራን ጋር የሚደረገው ዲፕሎማሲያዊ ውይይት እንዲቀጥል የምትፈልግ ከሆነ በቴህራን ላይ ተጨማሪ ጥቃቶችን የመፈጸም ሐሳብ መተው እንዳለባት የኢራን የውጭ ጉዳይ ምክትል ሚኒስትር ለቢቢሲ ተናግረዋል። ምክትል ሚኒስትሩ የትራምፕ አስተዳደር ወደ ድርድር መመለስ እንደሚፈልግ በአደራዳሪዎች በኩል ለኢራን መግለጹን አስታውቋል። ኢራን ለሰላማዊ ዓላማዎች ስትል የምትገልጸውን ዩራኒየም የማበልጸግ እቅዷን በተመለከተ በአቋሟ እንደምትጸና የሚናገሩት ምክትል ሚኒስትሩ ቴህራን በድብቅ የኒውክሌር ቦምብ ለማዘጋጀት እየተንቀሳቀሰች ነው የሚሉ ክሶችን ውድቅ አድርገዋል። ኢራን ለምታካሂደው ምርምር መርሃ ግብር የኒውክሌር ቁሳቁሶችን እንዳታገኝ ተከልክላለች። ስለዚህ በራሳችን አቅም ላይ መተማመን ነበረብን ብለዋል። ደረጃውና አቅሙ ውይይት ሊደረግበት ይችላል። ነገር ግን ማበልጸግ የለባችሁም። የማበልጸግ ደረጃችሁ ዜሮ መሆን አለበትና በዚሁ ካልተስማማችሁ እናፈነዳችኋለን ብሎ መናገር ይህ የጫካ ሕግ ነው ሲሉ የውጭ ጉዳይ ምክትል ሚኒስትሩ ተናግረዋል። ተመልካቾቻችን የለተሰኘው የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገን በያላችሁበት መልካም ቀን